ሌላ የቀረቀ ውስጥ የለም? አዎ የለም። ሌላውን ቼክ አድርጋለሁ። ይሄ ብቻ ነው። ታሳፍራላችሁ በጣም ማም። ጥሩ ስራ ነው የሰራሽው። ቀጥይበት። የኔ ልጅ በጣም ይቅርታ። በጣም ሲከራከሩኝ እኮ ነው እንደወሰዱ የገመትኩት። ተይው፣ አታስረጅ። እናቴ ተረጋጊ በቃ። ምንም እኮ ማልቀስ አያስፈልግም። እኛ እንደተባለው ይህን ነገር አድርገ ነው ቢሆን ነበር ማልቀስ የነበረብሽ። አዎ እናታችን፣ የሰው ቤት የሚያጋጥም ነገር ነው። እባክሽ ተረጋጊ። እኔ ሄሌኒ በህልሜም በእውኔም እንዲህ ታደርጋለች ብዬ አስቤ ማላውቀው ነበር። እንደው የሚጠረጠር ቢጠፋ እንደው እነሱን ትጠርጥር። እናቴ እንደዚህ አይነት ነገር እኮ ያጋጥማል። ታዩ በቃ ቀለል አድርጊው። ደግሞ ምንም ነገር ቢፈጠር እኛ ልጆችሽ እንደዚህ እንደማናደርግ ታውቂያለሽ እኮ። እኛ እኮ ያንቺ ልጆች ነን። ምንም ቢቸግረን አናደርገውም። በዛ ላይ እሷ የበላይ ሆና ዛሬ እኛ ላይ እንደዚህ ያደረገች ጊዜ ደግሞ እኛን ከፍ ያደርገናል። ከኛ የሚጠበቀው በትዕግስት መጠበቅ ነው። እሺ? አዎ እናቴ፣ የዛን ይሄንን ቀን አስታውሰን የሆነ ጌጣጌጥ ገዝተን ለዚህ ቤት ስጦታ እናበረክታለን። እኛ ትዛዘዋት። ከሰው ስህተት ከብረት ዝገት አይጠፋም። ብረት የሚዝጋው የማይን ቦታ ሲቀመጥ ነው። እሷም እኛ ላይ እምነት ከሌላት ከመጀመሪያውን በሯን ከፍታ መቀበል አልነበረባትም። በዛ ላይ እኛ እንደወሰድ ነው እኛን ሳትጠይቀን በራሷ ነበር የወሰነችው። ይሄ ማለት ደግሞ ሰውን ለማስቀየም የዛን ሰው ስህተት መጠባበቅ ነው። ምን ነው እናታችን፣ ገርማችሁኝ እኮ ነው። ያለ እድሜያችሁ ብስል ብላችሁ የለ እንዴ? የአንቺ ልጆች ከመብሰልም አልፈው አረዋል እንጂ ቀላል ሰው እንዳይመስሉሽ። ወየኔ ድንቡሽ፣ አንቺስ ብትይ ብስል ብለሽ የለ እንዴ? ያው ካፍሽ የሚወጣው እኮ ቁም ነገር ነው። ምን አጋለው ልጅሽ አይወደኝም እንጂ። ማን ነው እሱ? መሲ ልጅሽ እያየሻት አይደል እንዴ? ይሄው መሲ አፋፌን ስትለኝ ነው እንዴ? ይሄማ እኮ የጓደኛ ወጉ ነው። እንደው እናንተን እያዩ ተጽናናው እንጂ እዚህ ቤት ከመጣው እንደ ዛሬም ከፍቶኛ አያውቅም። ምንም እንዳይከፋሽ እናቴ፣ እኛ እኮ አለንልሽ። አንቺ ፈገግ ስትይ ነው እኛን ደስ የሚለን። እናቴ ምንም ቢሆን አንቺ እንዳይከፋሽ፣ በጭራሽ እንዳታዝኝ። እያዩት ያለው ነገር እሱ በክፋት ሳይወስደው እስካሁን አሉ። ቴዲ የሄለን ተባባሪ እንደመሆኑ መጠን ናሆም እያንዳንዱ ነገር ስለ ቴዲና ስለ ሄለን አሰራር በደንብ ያውቃል። ታዲያ ቴዲና ሊያገኘው የፈለገውና ስለ ቶማስ አሟሟት ሊጠይቀው የፈለገበት ምክንያት ነው። ቶማስ አሁንም ቢሆን መሞቱ ሳይሆን አሟሟቱ ሁሉም ሰው ቢያስገርምም ሄለን ግን በተደጋጋሚ ቴዲን ልትጠይቀው ትችላለች። ማን ነው ቶማስን የገደለው እያለች ታስጨንቀዋለች። ታዲያ ናሆም እያንዳንዱ ነገር የተረዳው ለቤሉ ለማስረዳትና የሄለንን ክፋት እስከ ጥግ ድረስ ለማሳወቅ ሙከራውን እያደረገ ነው። ቤሉል በእርግጥ እሱ በጣም ጥሩ ሴት እንደሆነች ስለምታውቅ ብቻ በአንድ መስመር ነው እየሄደ ያለው። እያንዳንዱ ክፋቷና እያንዳንዱ ድርጊቷን ለማየት አይኑን እስካልገለጠ ድረስ ሊያያት አይችልም። ግን በአሁኑ ቤሉል ምን ይወስን? እናቱ የተባለችው ሴትዮ ወይ ደግሞ የቶማስ ታማኝ ሚስት የሆነችው ሴትዮ ገና እሱ ከመሞቱ ሳምንታቶች ባለፉ ሰዓታት ነበር ከሌላ ወንድ ጋር የታየችው። በእርግጥ ይሄ ነገር ናሆም አቀናብሮት ሳይሆን በእርግጥም ቴዲና ሄለን አንድ ስራ እንደሚሰሩና ተባባሪዋ እንደሆነ ከዚህ በፊትም ፍቅረኛዋ እንደነበረ በደንብ አጣርቶ የደረሰበት ይመስላል። ቴዲን ሲያናግረው ናሆም እያንዳንዱ የሚጠይቅህን ነገር መናገር አለብህ ብሎ ሲያስጨንቀው ነበር። ቴዲ አንተ የጠየቅኝን በሙሉ የመመለስ ግዴታ የለብኝም እያለ ነበር። ቶማስ አንተን እንዳስቀጠረህና እሱ ድርጅት ውስጥ እንደምትሰራ ጠንቅቄ ያውቃለሁ። እናም እሱ የሞተበት ቀን ጠዋት ላይ ካንተ ጋር ተገናኝታችሁ ብዙ ነገር እንዳወራችሁ አውቃለሁ። ታዲያ ቶማስን ማን ገደለው? ደግሞ ሳማማቱ ምንድነው? እንዴት ሊሞት ቻለ? የሚለው ጥያቄ ሲያቀርብ ቴዲ ግን የሚመልስበት ምላሽ በንቀት እያየ አንተ አይመለከትህም፣ ማን ይህን እንዲህ ስለሆንክ ነው እኔን የምትጠይቀኝ? ወይም ደግሞ አንተ ፖሊስ ነህ እንዴ እያለ እየገለመጠው ነበር። ናሆም ትዕግስቱን አስቦ አሁንም መመለስ የማትችለው ነገር ካለ ወደፊት አብረን የምንቀጥል ይሆናል እያለም ሲያስፈራራው ሞክሮ ነበረ። ቴዲ ግን አይፈራም፣ የሚፈራ አይደለም። አሁን ምን እንዳሰበና ወደፊት ምን ማድረግ እንዳለበት ብቻ ነው የሚያስበው።
በእርግጥ ከሄለን ጋር ያለውን ነገር ተራርቋል። ሄለን ወጥመዷ ውስጥ አስገብታ እሱን አሁንም ቢሆን የቶማስ ገዳይ እንደሆነ ማስጣራትና እያንዳንዱን የቶማስ ንብረት ቤትም ሆነ ድርጅት ወደ እሷ ለማዞር ቴዲ ወጥመዷ ውስጥ አስገብታ ከሱ ጋር እንዲሰራ ለማድረግ አድርጋ ነበር። ቴዲ ግን አይ ከዚህ በኋላ ያንቺ ቃቃ መጫወቻ አሻንጉሊት አይደለሁም። እናም የፈለግሽውን ብታረጊም ካንቺ ስር መቀመጥ አልፈልግም። ከዚህ በላይ የራሴ ህይወት ያስፈልገኛል። ፍቅረኛም አለኝ፣ ወደፊትም አገባለሁ ብሎ ነግሯት ነበር። እሱ ተስፋ እንደማትቆርጥ ግልጽ ነው። በተደጋጋሚ ደውላ ቴዲ እንዲህ ነው፣ ቴዲ እንደዛ ነው ማለቷን አላቆመችም። ቴዲ ግን የእሷን ነገር ቦታ አይሰጠውም። አንቺ ሴትዮ የራስሽን ኑሮ ኑሪ፣ እኔን ተይኝ። እኔ ካንቺ ጋር የምሰራበት አቅም የለኝም። እኔ የራሴን ኑሮ የምኖር ሰው ነኝ። እናም የራሴን ስራ እየሰራሁ ነው። ካንቺ ጋር ተባባሪ የምሆንበት አንዲትም ምክንያት የለኝም እያለ ነግሯት ነበር። ሄለን በእርግጥ እጅህን ይዤ እዚህ ደረጃ ያደረስኩህ እኔ ነኝ። እስካሁን የደህንነት አሮንቃ ውስጥ ነበርክ። ዛሬ ሲያልፍልህ እኔን መናቅና ማጨናነቅ፣ እኔ የምላቸውን ነገሮች ያለ መስማት አመጣህ። ቴዲ የማደርግህን ነገር አታውቅም እያለች ትዝትበታለች። ቴዲ ግን በእርግጥ እሷ አስከፊ ሰውና በጣም አረመኔ ጨካኝ ሴት መሆኗን ቢያውቅም ሊፈራት አልቻለም። የፈለግሽውን ታመጪ ትችያለሽ እያላት ነው። ታዲያ ሄለን በዚህም እሱ ምን ማድረግ እንዳለባትና እንዴት ወጥመዷ ውስጥ ማስገባት እንዳለባት እያሰበች ነበር። ዛሬ ግን ናሆምና ቴዲ ተገናኝተው እያንዳንዱን ስለ ቶማስ ሲጠይቀው ነበር። ግን እሱ ምንም እንደማያውቅና ምንም መረጃ መስጠት እንደማልፈልግ ነገረው። ታዲያ እዛው በተቀመጠበት ትቶት ነው ሄደው። ናሆምም ለቴዲ ስትፈልግህ ደውዬ አሳውቅሃለሁ፣ እናም የምፈልግ ቦታ ትመጣለህ ብሎ ነግሮት ትቶት ሄዷል። በዛ ሰዓት ታዲያ ቴዲ ዛሬ ስራ የለኝም፣ እናም ላገኝ እፈልጋለሁ፣ በምልክልህ አድራሻ መምጣት ከቻልሽ ነይ ብሎ ለሄለን ደውሎላታል። ሄለንም ወደ ቀኝና ወደ ግራ ሳትል ናሆም ወጥመድ ውስጥ እንዳስገባችውና ከዚህ በፊት ሊፈልገው እንደነበረ ነግሯት ነበር። በእርግጥም ናሆም አሁን እሱን ወጥመድ ውስጥ ሊያስገባ በሚሞክር ሰዓት በራሱ ፍላጎት ደውሎ ወጥመድ ውስጥ እንደገባ እያለ ሲዝት ነበረ። ናሆም ጠንቃቃ ሰው እንደሆነና እያንዳንዱ እርምጃው እንደሚከታተላቸው አላወቁም። ሄለን ምንም ሰዓት ሳታባክን ወዲያው ቴዲ ወደ ጠራባት ቦታ እየሮጠች ሄዳለች። እዛ በደረሰችበት ሰዓት ታዲያ ናሆም የቤሉን ስልክ ደውሎ እንድትመጣ የሆነ ነገር እየጠበቅኩ ነው ብሎ በፍጥነት እንዲመጣ ነገረው። ቤሉም አጎቴ ምንድነው የተፈጠረው በማለት ኑንያትና እናት ጋር አንዳንድ ቤቶች እያሳየናትና ቤት ልታከራይላት እንደነበር እያዩ ነበር። ግን ጊዜ ሳያባክን ቶሎ ወደ አጎቱ በመሄድ ፈጥኖ ደርሷል። እሱም የእናት ጉድ ላሳየህ እያለው ነበር። አጎቴ የምን ጉድ ነው የምትለኝ? እናትህ ለገንዘብ ብላ እናንተ ቤት እንዳለችና አባትህንም ለገንዘብ ብላ እንደቀረበችው ደጋግሜ ስነግርህ አላመንከኝም። ስለዚህ እያንዳንዱ እርምጃ እየተከታተልኩኝ አንተንም ማሳየት ይኖርብኛል፣ ስራዬ ነው ብሎ ነግሮት ነበር። ቤሉልም ግራ ቢገባው ነገሩ አጎቴ ምን እያልክ እንደሆነ አልገባኝም። እናቴ ምን ሆነች? ደግሞስ ምንድነው የምታሳየኝ? ለምንድነው እሷ ላይ እንደዚህ ጥልቻ ያደረብህ ብሎ በጥያቄ አፋጦት ነበር። ናሆም እንግዲህ የማሳይህን ነገር ማመን ያለብህ ማመን ያንተ ጉዳይ ነው። ሄለን እዛ ቤት ያለችው ቶማስን ወዳው ሳይሆን ለገንዘብ ብላ ነው። ስለዚህ ይህ ደግሞ በአይነ ስታይ ታምናለህ። ገና ለቶማስ ከሞተ ሳምንታት ሳይሆናቸው ያለፉት፣ ግን እሷ ከሌላ ወንድ ጋር አሸሸ እያለች ነው ብሎት ሲነግረው ቤሉል በሰዓቱ ማመን ቢከብደውም ግን ለማሳየት እሷን አብረው ተጉዘዋል። ታዲያ ቦታው ላይ በደረሱ ሰዓት ቤሉል ያላመነው ነገርና ያልጠበቀው ነገር በምንድነው ብሎ መደነጋገጡ አልቀረም። ናሆም እንግዲህ እናቴ ታማኝ ናት፣ ደግሞም አባቴን ተወደዋለች፣ የገንዘብ ሰው አይደለችም፣ በጣም ጥሩ ሴት ናት የምትላት ሴትዮ በአባትህ በመሞቱ ደስተኛ ሆና
ከሌላ ወንድ ጋር ነው ያለችው። ይህንን ደግሞ በአይንህ እየተመለከትክ ነው ብሎ ናሆም ነገረው። ቤሉልም መመለስም ሆነ ቃላት ማውጣት አልቻለም። ምን እየሆነ እንደሆነ ምንድነው ነገሩ ብሎ ራሱን ጥያቄ ውስጥ አስገብቷል። ግን ቤሉል ስላላስቻለውና ምን እያደረገች ነው ብሎ ስላሰበ ቶማስ ሚስት ወይም ደግሞ የቴዲ ፍቅረኛ የነበረችው ሄለን ሊያናግራት ወደ እሷ ቀርቧል። እሷም በፊት ለፊቷ የመጣው ቤሉል እስከ መምጣቱ በፊት ስልክ ደውሎ የት ነሽ ሲላት ስራ ቦታ እንደሆነችና ከዛ ደግሞ ስራ ቦታ ሄዶ እንዳጣት የት ቦታ ነሽ ብሎ ሲጠይቃት አይኔ መስሪያ ቤት ሳይሆን አባት ድርጅት ውስጥ ነው ያለሁት ብላ ዋሽታው ነበር። ግን በድንገት ፊቷ ሲገረጥባት ማመን ከብዷታል። እሷም የምትሆነውና የምትገባበት ቀዳዳ ብታጣም ግን ቤሉል በቃ ፊቷ ሄዶ ቆሟል። ሁለቱም ተደናግጠው ታዲያ በዛ ሰዓት ነበር የተፋጠጡት። ናሆምም አሁን እቅዶቹ በትክክል እየሄዱለት እንደሆነ ተረድቷል። መሲና ኑንያት አሁንም ቢሆን የሄለን ጥላቻ ከባድ እንደሆነ አስበዋል። ያንን ጌጣጌጥ ራሷ ሄለን ሻንጣ ውስጥ እንዳስገባቸው ነው የሚያስቡት። በእርግጥ ያንኑ ጌጣጌጥ ሄለን ሳትሆን ያስገባችው ኤልሻዳይ ልጁ ኑንያትን ለመቀበልና ከዛ ቤት ለማባረር እንደሆነ ነበር። ግን ደግሞ ኑንያት በአጋጣሚ ቦርሳዋን ስትፈትሽ እቃ ለማስቀመጥ ብላ ወርቁን ስታዩ ቶሎ ብላ አውጥታ ሌላ ቦታ ደብቃ እንዳይገኝ አድርገዋለች። ታዲያ ኑንያት ይህንን በማድረጓ በጣም ትልቅ ነገር ነው። ምክንያቱም ያ ወርቅ ተገኘ ማለት ምን ያህል እናታቸው ልብ እንደሚሰበር ከባድ ነበር። እና ኑንያት በጣም ከባድ ጊዜ እያሳለፈች ነው። ይህን ነገር የምታደርገው ኤልሻዳይ እንጂ ሄለን አይደለችም ብላ ለመሲ ነግራት ነበር። በፍጹም ሄለን ታደርገዋለች። ሄለን ምን አይነት ጭራቅ ሴት እንደሆነች አንቺ አላወቅሽም እህቴ። ለማንኛውም ይህንን ጌጣጌጥ መልሰሽ ለኔ ትሰጭኛለሽ። አሁን ግን ማንም ሰው የማያገኝበት ቦታ አስቀምጪው ብለው ተመካክረው ነበር። ታዲያ አይናለም በተፈጠረው ነገር በሄለንም ሆነ ቤት በተፈጠረው በጣም ከባድ ችግር እንደነበረ ብታይም በጣም እንዳዘነችና በሄለንም እንደተናደደችባት አመስግና ሳትጨርስ ውለታዋን ሁላ ገደል እንዳስገባችባት እያሰበችው ሁሉንም ሰው የኑንያት እናት ለማጽናናት ወደ ክፍላቸው ገብተው ነበር። ታዲያ ታዱም የኑንያትን እናት እናቴ አይዞሽ ሁሉም ነገር እኮ ያልፋል። ዛሬ እንደዚህ ያሉሽ ሰዎች ነገ ዝቅ ብለው ልናያቸው እንችላለን። ምናልባት እነሱ የሚያስታውሱት በገንዘባቸውና በሀብታቸው ሊሆን ይችላል። ግን ደግሞ አንዳንድ ጊዜ የሚፈጠር ነገር ነው። በዚህ ልታለቅሽና ልትበሳጭ አይገባም እያሉ ሲያጽናኗት ነበር። መሲና ኑንያት እናታቸው እንድትበሳጭም ሆነ በተፈጠረው ነገር እንድታዝን እንዲፈቅዱላት አልሆነም። እናቴ ነገ ያልፍልናል፣ እኛ ልጆችሽ ከጎንሽ ነን፣ በምንም ነገር ልትበሳጭም ሆነ ልትናደጅ አይገባም እያሏት ነው። በእርግጥም በልጆቿ ደስተኛና ኮራተኛ ሆናለች። በእናንተ በጣም ነው የኮራሁት ልጆቼ፣ ምንም ቢኖራችሁ ማንም ኪስ ውስጥ እንደማትገቡ እርግጠኛ ነበርኩ። ደግሞ በተፈጠረው ነገር ባዝንም እንኳን በእናንተ ኮርቻለሁ ብላ መልሳላቸዋለች። እና ኑንያትም ያንን ነገር የት እንደምታደርገው አልታወቀም። ቤሉልና አዶናይ የተጣሉበት አንድ ትልቅ ጉዳይ አለ። ቤሉል በማያውቀው ነገር ተቀይሞታል። ቤሉልን የተቀየመው አዶናይ በኑንያት ጉዳይ ነው። አዶናይ ኑንያትን በጣም ያፈቅራታል። እናም በተደጋጋሚ ከሱ ጋር በምትታይበት ሰዓት በጣም ቢናደድም በዛሬው ግን በከባዱ ነው የተናደደው። እሷና እሱ በመስኮት ሲያየው ባያቸው ሰዓት ኑንያት ጋር ተነጋግረው በዛ ነበር የወጣው። ታዲያ ስክር ብሎ ራሱን ስቶ ወደ ቤት እያለቀሰ ሲመጣ ኤልሻዳይ ልታባብለው ሞክራ ነበር። ለምንድነው እንደዚህ የከፋ? ምን ሆነህ ነው? ቢሉትም ማንንም ሰው እንደማያናግር ፍቃደኛ አልነበረም። ሄለን ግን እንደዛ ሆኖ በመምጣቱ እና የተከበረ ቤት ሳክሮ እንደዛ በመጮሁ በጣም ተናዳለች። የማንም ለሃጫም መላላጫ ሆንኩኝ ስትል ኤልሻዳይ እናቴ ከዚህ በኋላ አንድም መጥፎ ቃላት አዶኒ እንድትናገሪው መናገር የለብሽም፣ ከፈለግሽ ቤቱን ለቀሽ ሂጂ ብላ እናቷን ስትቆጣ ነበር። ቤሉልም አዶናይን ለማንሳትና ወደ ክፍሉ ለመውሰድ እየታገለ ነበር። እሱ ግን እየተሳደበ ነበር። አንተ ክፉ ሰው ነህ፣ መጥፎ ሰው ነህ፣
መቼም ያንተ ወንድም አልሆንም ልሆንም አልችልም እያለ እውነቱን ሲነግረው ነበር። ኑንያት ኤልሻዳይ በሰራችው ስራ እንድታፍራ አድርጋለች። ያንንም ያደረገችው እንደ አጋጣሚ መሲ መታ የኑንያት እናት በዛሬው ዕለት ሄለን በጣም እንደተቀየመቻትና ከዛሬ ጀምሮ እዛ ቤት መኖር እንደማትፈልግ ወስናለች። ታዲያ ይህንን ያየው ቤሉል ለኑንያት እናት ወይም ደግሞ ለመሲ እናት ቤት ተከራይቶ ለብቻዋ እንድትኖር እያመቻቸላት ይገኛል። ናሆም ለቤሉል ያሳየውን ነገር ማመን ስለከበደውና ቤሉል ያየውን ነገር ማመን ስላቃተው በፊት ለፊት ሄለንን ተጋፍጧታል። ሄለን ምን እያደረገች እንደሆነ በእርግጥም ቤሉል እስከዛሬ ባለማወቁ ሊጸጸት ይችላል። ነገር ግን መሲ ልታስረዳው ሞክራ ነበር። ስለ ሄለን እንዴት እንደዛ ውስጥ እንደገባ ጌጣጌጡ በእርግጥ በቅርቡ ማወቁ የማይቀር ነው። ያ ነገር እንዴት ተፈጠረ የሚለው ነገር ለቤሉል ግራ ቢያጋባውም ግን ማጣራቱ የማይቀር እንደሆነ ግልጽ ነው። ኑንያትም ያንን ወርቅ ባታገኘው ኖሮ በሰዓቱ እዛ ቦርሳ ውስጥ ቢገኝ ምን አይነት ጦርነት እንደሚፈጠር ግልጽ ነበር። ታዲያ ይሄ ሁሉ ሴራ የኤልሻዳይ ሲሆን ኤልሻዳይም ኑንያትን ስለምትጠላትና አዶናይን ትወዷለች ወይም ደግሞ አዶናይ እሷን ያፈቅራታል ብላ ስለምታስብ ከዛ ቤት ለማስወጣት ነበረ ሐሳቧ። ግን ሁሉም ነገር እንደከሸፈባት ስታውቅ በጣም ብትናደድም ምንም ማድረግ አልቻለችም። አሁንም ቀጥላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታዮች እንኳን ደህና መጣችሁ። ቪዲዮውን ላይክ፣ ሼር እንዲሁም ቻናሉን ሰብስክራይብ ማድረግ አትርሱ። ቤሉል በእናቱ ወይም ደግሞ በእንጀራ እናቱ ማሚ ብሎ በሚጠራ ሴትዮ ክህደት የተፈጸመበት ነው የመሰለው። ይህን ያደረገው ናሆም እስካሁን ድረስ የቤሉል እንዲገባው ያላደረገበት አንድ ምክንያት ነበረው። እያንዳንዱ ነገር በአይኑ አይቶ እንዲያምንና እያንዳንዱን ነገር ሄለን እዛ ቤት ውስጥ ያለችው ለገንዘብ እንደሆነ ሊያስረዳው አልቻለም ነበር። አጎቴ ምን እያሰብክ ነው? ለምንድነው ማሚን በዚህ ልክ የምትጠላት? እሷ እኮ ጥሩ ሰው ናት፣ ለአባቴ ጥሩ ሚስት ነበረች። ስለዚህ ለምንድነው በተደጋጋሚ እሷ ላይ እንዳተኮረ የምታደርገው? ምንድነው ነገሩ ብሎ ጠይቆት ነበር። ናሆም ግን ውስጡን ስለሚያውቅና ሁሉንም ነገር የሄለንን ክፋት እያንዳንዱን ነገር ስለሚያውቅ በተደጋጋሚ ሊያስረዳው ቢሞክርም እዛ ቤት ያለችው ለገንዘብ ብላ እንደሆነ ቢነግረውም ሊሰማ አልቻለም ነበር። በእርግጥ ቤሉል ያጣራው ነገር አዶናይ የነገረው ነገር ነበር። እትዬ መከታተል አለብህ። እትዬ ከአባትህ ሞት ጀርባ ያለችበት ይመስለኛል። ምክንያቱም ከዚህ በፊት በተደጋጋሚ አንዳንድ ጥፋቶችን አይቼባታለሁ እና የድምጽ ሪካርድ አለ ብሎ ነግሮት ነበር። ያንንም ነገር ስላላሳመነውና እሱም የነገረው ነገር እሺ ቀስ ብለን ሁሉንም እናየዋለን ብሎ መኖር ቀጥለዋል። በእውነት ያሰበውን ነገር በስካር መንፈስ ሲናገር የነበረው ከኑንያትም ጋር ያለውን ነገር ስላየና ኑንያትን እንደሚያፈቅራት ስለተረዳ ነበር። ኤልሻዳይ ታዲያ ኑንያትን ትቶ የሷ ፍቅረኛ እንዲሆን የምታደርገው ጥረት የለም። ታዲያ በማግስቱ ጠዋት ለምንድነው እንደዛ የሆንከው ብላ መጠየቋን አላቆመችም። አዶናይ ምንም አልሆንኩም፣ በሰዓቱ ያናደደኝ ነገር ነበር፣ እንደዛ ነው ጠጥቼ የመጣሁት፣ ማታ በተፈጠረው ነገር በጣም ይቅርታ ኤልሹ ብሏት ነበር። ኤልሹም እንዳልተቀየመችውና እሱን ሲከፋው ከሱ በላይ እሷ እንደምትከፋ ነገረችው። እሱም በድጋሚ ሄለንን ሄዶ ሄለን እትዬ ባክሽን ይቅርታ አድርጊልኝ፣ ከዚህ በኋላ እዚህ ቤት አልኖርም እና አሁን ወደ ቤቴ ልሄድ ነው፣ ከዚህ በኋላ ቤቴ ነው መኖር የምፈልገው እና ማታ ባጠፋው ጥፋት በጣም ይቅርታ ብሎ ጥያቄ አቅርቦላታል። ሄለንም በፍጹም ብቻህን ባዶ ቤት ልትኖር አትችልም፣ ቶማስ ስለሌለ እኛን እንደ ባዳ እያየህን መሆኑ ነው፣ በል ማታ አናግርሃለሁ ብላው ነበር። ግን እሷ ማታ አናግርሃለሁ ብላ ከሄደች በኋላ ከኤልሻዳይ ጋር ብዙ ነገር እያወሩ ነበር። አዶናይ አሁንም ቢሆን ኤልሻዳይን ሊወዳት ሆነ ሊያፈቅራት አይችልም። እንደ እህቱ የሚያያት ኤልሻዳይን በፍጹም በፍቅር አስቧት አያውቅም። አሁን ግን በሷ በጣም ፍቅሩ ጨምሮባት ስለመጣ አዶናይን ለማናገር ግልጽ ሆና ለማውራት ፈልጋለች። አዶናይ ለምን እውነቱን አትነግረኝም? ለምንድነው እንደዚህ ያደረከው? እኔ ምን አጠፋው?
እኔ ከጎንህ አይደለሁ ችግርህን ለምን አታማክረኝም እያለች በተደጋጋሚ ትነግረዋለች። አዶኒ ግን ምንም ሊነግራት አልቻለም። ታዲያ ኤልሻዳይ ፍቅር ከእለት እለት እየጨመረ ነው። አዶናይ ግን በእህትነት ነው እንጂ በሌላ ነገር አንድም ቀን አስቧት ባለማወቁ ሊረዳት አልቻለም። የዛሬው ቪዲዮ በዚህ ነበር ያለቀው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቪዲዮውን ላይክ ማድረግ አትርሱ። መልካም ቀን።